ጋሽዬና ሄርሜላ እንግዲህ በዛሬ ዕለት ተገናኝተው ነበሩ። እጅግ በጣም በሚገርም ሁኔታ ጋሽዬና ሄርሜላ ተገናኝተው ፊት ለፊት ሲነጋገሩ ነበረ። እጅግ በጣም ብዙ ነገሮችን ተነጋግሯል። በተለይ ስለ አብርሃም አንስቶ በጣም ብዙ ነገሮችን ሲነጋገሩ ነበረ። ጋሽዬም እንግዲህ ሄርሜላን በደንብ ሲያስጠነቅቁ ነበረ። በአሁኑ እንግዲህ ነገሮች ክርር ብሏል። ስለዚህ ጉዳይ እንግዲህ በደንብ አድርጌ በዚህ ቪዲዮ እነግራቸዋለሁ። እሱ ብቻ አይደለም እንግዲህ በትላንትናው ዕለት በተለይ ሩታና አብርሃም ተገናኝቶ እንዳውም እንግዲህ ያው አብርሃም እጅግ በጣም በሚገርም ሁኔታ ትቷቸው ሲሄድ እንግዲህ ተመልክተን ነበረ። እጅግ በጣም በሚያሳዝን ሁኔታ እንግዲህ ጋሽዬም የተናገሩት ነገር ነበረ። ምንድነው የተፈጠረ? ሁሉንም በዚህ ቪዲዮ የምታገኙ ይሆናል። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን እንግዲህ በሰሞኑ እጅግ በጣም ብዙ ነገሮች እየተከሰቱ ይገኛሉ። በተለይ ስለ አብርሃምና ስለ ሩታ ስናነሳ ደግሞ እጅግ በጣም በሚገርም ሁኔታ በስተመጨረሻ እንግዲህ ጋሽዬ ተከስቶ ነበሩ። ጋሽዬ በተለይ እነሱን ለማስታረቅ ደፋ ቀና እያሉ ነው። እጅግ በጣም ብዙ ዋጋን እንደከፈሉም እየከፈሉም እንደሆነ እንግዲህ በደንብ ሲናገሩ ነበረ። በጣም የሚገርማችሁ ነገር እንግዲህ በዛሬ ዕለት ደግሞ ሄርሜላን ፊት ለፊት ነው ያገኙት። በተለይ ጋሽዬ የሚፈልጉትን ነገሮችን እያንዳንዱን አንስቶ ስለ ሄርሜላ እንግዲህ እጅግ በጣም ብዙ ነገሮችንም ሲነጋገሩ ነበረ። በተለይ እንግዲህ ስለ ሄርሜላ በጣም ብዙ ነገሮችን አውርተው ነበሩ ከአብርሃም ጋራ። ከዛ በኋላ እንግዲህ ከሄርሜላ ጋራ ደግሞ በአካል ተገናኝቶ ምንም አይነት ግንኙነት እንደሌላቸው እጅግ በጣም በሚገርም ሁኔታ ስትናገር ነበር። እንግዲህ ሄርሜላ በተለይ እንግዲህ አብርሃምና ሄርሜላ ግንኙነት ነበራቸው። በየሶሻል ሚዲያው በጣም ብዙ ነገር ሲወራ ነበረ። አብርሃም እንግዲህ በራሱ አንደበት በጣም ብዙ ነገሮችን ሲናገር ነበረ። በዛሬ ዕለት እንግዲህ ሄርሜላ ያንን እውነት ክዳ በጭራሽ ምንም አይነት ግንኙነት ከአብርሃም ጋር የለኝም። አሁን ላይ አብርሃም ማለት ለኔ እንደ ወንድሜ ነው ማየው። ሌላ ምንም አይነት ግንኙነትም የለኝም ከሱ ጋራም እንግዲህ ያው እንደዚህ አይነት ነገሮችን እንደሌለና አውርተንም የተስማማንበት ነገር ነው። በጓደኝነት ደረጃ ግን አብረን እያለን እንግዲህ በጣም ብዙ ነገሮች ሲወሩ ነበረ። በተለይ እንግዲህ ሩታ የምታነሳቸው ነገሮች እጅግ በጣም የተሳሳተ ነው ብላ እንግዲህ በደንብ ስትናገር ነበረ ሄርሜላ። እሱ ብቻ አይደለም እንግዲህ ሄርሜላ በተለይ እጅግ በጣም በሚያሳዝን ሁኔታ አንድ ነገር ተናግራ ነበረ። አብርሃም እስከዛሬ ድረስ የዋኑ በጣም ብዙ ሲጎዳ ነበረ። የተጎዳው ደግሞ በሩታ ምክንያት ነው እንጂ በማንም ሴት አይደለም። እስከዛሬ ድረስ እንግዲህ ሩታ እሱን እየጎዳችው እንደሆነ ለመናገር እፈልጋለሁ ብላ እንግዲህ ለጋሽዬ በደንብ ስትናገር ነበረ ማለት ነው ሄርሜላ። እጅግ በጣም በሚያሳዝን ሁኔታ እንግዲህ ሩታን በጣም ስትከሳት ነበረ። መክሰስ ብቻ አይደለም ጥፋተኛም እንደሆነች ሩታ በጣም ብዙ ነገሮችን እንዳጠፋች አብርሃምን እንደጎዳችው አብርሃም በተለይ በዚህ ሰዓት እጅግ በጣም ተጎድቶ እንዳለና ኦዲየንሱ ማወቅ እንዳለበት ያንን ነገር እንግዲህ አንስታ ለጋሽዬ ስታስረዳው ነበረ። ጋሽዬ እንግዲህ ብዙ ነገሮችን አንስቶ ለሄርሜላ በተለይ ትልልቅ የሚባሉ ጥያቄዎችን አንስቶ ሲጠይቁ ነበረ። ከዛም ውስጥ እንግዲህ ለምንድነው ትዳራቸው መሃል የገባሽው? እሱ ብቻ አይደለም ሩታ በተለይ በተደጋጋሚ ከአብርሃም ጋራ እንዳትታይ ወይም ደግሞ ከሱ ጋራ ያለሽን ግንኙነት አቁሚና ካሁን በኋላ ከኛ ህይወት ራቂ ብላሽ ነበረ። እስከዛሬ ድረስ ግን ያንን ነገር ማድረግ አልቻልሽም። ለምንድነው ከሱ ጋራ ያለሽው ብሎ እንግዲህ በደንብ አድርጎ ጋሽዬ ሄርሜላን ሲያፋጥጣት ነበረ። ሄርሜላ እንግዲህ የምትናገረው እያንዳንዱ ነገር በጓደኝነት ደረጃ ብቻ እንደሆነና ሄርሜላም ያው በጣም ብዙ ዋጋ እንደከፈለች በተለይ ከአብርሃም ጋራ ቪዲዮ መስራት እንደምትፈልግ መታወቅ እንደምትፈልግ ብቻ እንደሆነና ሌላ ዓላማ እንደሌላት በተለይ ለጋሽዬ ስታስረዳ ነበረ። ያንን ነገር እንግዲህ ጋሽዬ መቀበል አልቻለም። ምክንያቱም በዛሬ ዕለትም በትላንትናው ዕለትም ያው ሩታን አግኝቶ ሲያነጋግሩ ጋሽዬ በጣም በተደጋጋሚ ማለት ይቻላል ስለ ሄርሜላ እጅግ እርግጠኛ ሆና ከአብርሃም ጋራ ግንኙነት አላቸው፣ ለዛ ነው አብርሃምን ካሁን በኋላ ማላም ነው ብላ እንግዲህ በግልጽ ስትናገር ነበረ ሩታ። ስለዚህ እንግዲህ ጋሽዬ ያልጣማቸው ነገር ስላለ ሄርሜላን አግኝቶ በደንብ ሲጠይቁ ነበረ። መጠየቅ ብቻ አይደለም፣ በጣም ደስ በሚል ሁኔታ እንግዲህ ጋሽዬ
ሲያስጠነቅቋት ነበረ። ሄርሜላን ከነሱ ህይወት ራቂ፣ ካሁን በኋላ ከነሱ ህይወት ጋራ ምንም አይነት ግንኙነት እንዲኖርሽ አንፈልግም። እኛ ቤተሰቦቹ በተለይ የአብርሃም ቤተሰቦች አንቺን በጭራሽ አብርሃም ጋራ ማየት አንፈልግም ብሎ እንግዲህ በግልጽ ሲናገሩ ነበረ። በተለይ እንግዲህ ጋሽዬ የቻሉትን እየሞከሩ ነው። እስከዛሬ ድረስ በጣም ብዙ ነገሮችን ለማስተካከል ሲሞክሩ አብርሃም እንግዲህ በጎን እየሄደ እያበላሸ በተደጋጋሚ እንግዲህ ነገሮች እንዳይሳኩ እያደረገ ስለነበረ ነው። እንግዲህ በዛሬ ዕለት ደግሞ እንግዲህ በተለይ ሩታንም ቃል እንደገቡላት በተለይ ሄርሜላን በደንብ አድርጎ ሲያነጋግሩ ነበረ። ሄርሜላን እንግዲህ በደንብ ሲያናግሯት በተለይ እጅግ በጣም ግራ ተጋብታ በስተመጨረሻ ያው እንግዲህ ምንም ሳትሰናበት ወይም ምንም ነገር ሳትናገር ከጋሽዬ በተለይ ዞር ብላለች ወይም ደግሞ ወደ መጣችበት ተመልሳለች ማለት ነው። በጣም አፍራ ነው የተመለሰችው። እያንዳንዱ ንግግሮች እንግዲህ ከጋሽዬ ጋር ስታደርግ እጅግ በጣም ተጨንቃ ምትመልሰው ነገር አታ ምትይዘው ምትጨብጠው ነገር አታ እንግዲህ ነገሮች ሁሉ ግልብ ብሎባት በተለይ ጋሽዬ እያንዳንዱን ሲያነሱ እሷ ብቻ ጥፋተኛ እንደነበረችና እሷ ከመጣች በኋላ ሩታና አብርሃም እስካሁን ድረስ እንዳልታረቁ ወይም ደግሞ እስከዛሬ ድረስ በእሷ ምክንያት እንግዲህ እንደተጣሉ ያንን ነገር በደንብ አድርጎ ሲናገሩ ነበረ። ስለዛ እንግዲህ ያው ሄርሜላ በጣም ደንግጣለች ማለት ነው። እሱ ብቻ አይደለም እንግዲህ ማስጠንቀቂያም ጭምር ተሰጥቷታል። በተለይ ጋሽዬ የተናገሩት ነገር እጅግ በጣም ትክክል ነው ብዬ ነው የማስበው። በዚህ ሰዓት እንግዲህ እሷን ሊደግፋት ይችላል ወይም ደግሞ እሷን ወደ ቀልቧ ተመልሳ በተለይ ከአብርሃም ጋር እንድትሆን ሊያደርጉ ይችላሉ ብዬ የማስባቸው ያው እንደምታውቁት አቤልና ብሩክ ናቸው። አቤልና ብሩክ እንግዲህ እስከዛሬ ድረስ አላረፉም። በጭራሽ አሻፈረኝ ብለዋል። እንግዲህ በተለይ አቤል በጣም ብዙ ሲከሰስ ነበረ። ለአባቱም ጭምር እንግዲህ በተለይ የሰፈር ሰዎች እየሄዱ እየነገሩት ነበረ ለአባትየው አቤልን አስቆሙ። በተለይ የሚያደርገው ነገር ትዳራቸው መሃል እየገባ የነሱን ትዳር እየበተነ ስለሆነ እባካችሁን ልጃችሁን አስቆሙ ብሎ እንግዲህ በተለይ አባቱ ጋር ድረስ ሄዶ እየከሰሱ ነበረ። በጣም ብዙ ሰው ማለት ይቻላል እንግዲህ የሰፈሩ በተለይ የቡታጅራ ሰፈር ልጆችም እንደዚሁ ተሰብስቦ ቤተሰቡን እያነጋገሩ ይገኛሉ። አቤል እንግዲህ በጭራሽ ሊተው አልቻለም። ሩታም እንግዲህ በራሷ መንገድ እንግዲህ እየወሰነች ነው እያንዳንዱን ነገሮች። ምክንያቱም በጣም ፍቺውን ፈልጋለች፣ በፍጥነት እንዲከናወንም ትፈልጋለች። ምክንያቱም የራሴን ህይወት መኖር እፈልጋለሁ፣ ካሁን በኋላ አንድ ጭንቀት እንኳን በአብርሃም ምክንያት ለአንድ ደቂቃ ማሳለፍ አልፈልግም። እስከዛሬ ድረስ ያሳለፍኩት ነገር እጅግ በጣም ከባድ ነበረ። በህይወቴ ተፈትኜም አላውቀው። በእርግዝናዬ ሰዓት እንግዲህ እጅግ በጣም በሚያሳዝን ሁኔታ ተፈትኛለሁ ብላ እንግዲህ ቃል በቃል ስትናገር ነበረ ሩታ። እንግዲህ በጣም ብዙ ነገሮችን አሳልፋለች ሩታ። እውነቱን ለመናገር ከዚህ በኋላ ሁሉም ነገር ይስተካከላል ብዬ አላስብም። ምክንያቱም አብርሃም የሚያደርጋቸው ነገሮች እያንዳንዱ እየባሰበት ነው የመጣ። ስለዚህ እንግዲህ የመጨረሻ ውሳኔዎች ሊወሰኑ፣ የመጨረሻ ደውሎች ሊደወሉ ጫፍ ላይ እየተዳረስን እንገኛለን። እያንዳንዱ ነገሮች እንግዲህ አብርሃምን ይጎዳል ወይም ደግሞ ሩታን ይጎዳል ተብሎ ሳይሆን የሚወሰነው እንግዲህ ያው እነሱን በጣም ሊጠቅም ይችላል ተብሎ የሚታሰበው በተለይ በዚህ ሁኔታ ልጃቸው መሃላቸው ያለው ልጅ መጠቀም አለበት። እያንዳንዱ ነገሮችን በሰላም እንዲፈቱ ሁሉም ሰው ይፈልጋል። ግን ምንም ማድረግ ካልተቻለ አብርሃም መመለስ ካልተቻለ እንግዲህ በጭራሽ ህይወቷ መበላሸት ስለሌለባት የሩታ ህይወትም መበላሸት ስለሌለባት ያው የራሷን ውሳኔ ብትወስን የተሻለ ነው ብለን እናስባለን። እንግዲህ ነገሮች በዚህ ቀጥሏል። በተለይ ጋሽዬ ሄርሜላን አግኝተው ማስጠንቀቃቸው እጅግ በጣም ግሩም ነው ብለን እናስባለን። እንግዲህ አዳዲስ መረጃዎች ሲደርሱን ለእናንተ ለማድረስ ሞክራለን። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።